እያሳደገ ተቋሙንም ሀገርን መጥቀም የድርጅቱ ትልቁ ጥንካሬ ጥራት ላይ ያለው ኮሚትመንት ነው። ዋነኛው ተልዕኮ ግንባታ ግብዓቶችን ማቅረብ ነው። በርካታ የሥራ ዕድል እየፈጠረ ያለ ድርጅት ነው። የመከላከያ ሰራዊታችንን የግንባታ ግብዓት ፍላጎት በማሟላት በኩል ላለፉት በርካታ ዓመታት ውጤታማ የሥራ አፈጻጸም እያስመዘገበ የሚገኘው ድርጅቱ አሁን የያዘውን መጠሪያ ከመያዙ በፊት በተለያዩ ስያሜዎች እየተጠራ ከመከላከያ የግንባታ ፍላጎት ባሻገርም በተለያዩ ሀገራዊ የግንባታ ፕሮጀክቶች ላይም በመሳተፍ አሻራውን በጉልህ ያሳረፈ አንጋፋ ድርጅት ነው። መከላከያ ግንባታ ግብዓቶች ማምረቻ ድርጅት እንደሚታወቀው የተቋቋመው በደርግ ጊዜ ነው። በደርግ ዘመነ መንግስት ፕሮጀክት 44 ከሚባሉት ፕሮጀክቶች ውስጥ አንዱ ነው። ይህ ድርጅት በዘመኑ ሲቋቋም የግንባታ ግብዓቶችን በዋናነት የብሎኬት ፕሪካስት ኤሌመንቶችን እና ብረትና እንጨት ምርትን በማምረት ነው ስራ የጀመረው ማለት ነው። ከዚያም ጊዜ ጀምሮ እንግዲህ በደርግ ዘመነ መንግስት ውድቀት ቀጥሎ መጀመሪያ ቃሊቲ ኮንስትራክሽን እቃዎች ማምረቻ ፋብሪካ ተብሎ ከዛ ላሊበላ ኢንጂነሪንግ ሲፈርስ ቃሊቲ ኮንስትራክሽን እና ኮንስትራክሽን እቃዎች ማምረቻ ድርጅት በሚል ተቋቋመ። ከዛ በኋላ በቢፒአር ጥናት ለውጥ ጊዜ ተመሳሳይ ስራ በተመሳሳይ መስኮት ወይም ዋን ዊንዶ ሰርቪስ በሚለው የቢፒአር ጥናት ጊዜ መከላከያ ግንባታ ግብዓቶች ማምረቻ ድርጅት በሚል ተሰይሞ እንግዲህ እስካሁን የግንባታ ግብዓቶችን እያመረተ የቆየ ድርጅትና እያመረተ ያለ ድርጅት ነው። አንጋፋ እና ትልቅ ድርጅት ነው። የሚያመርታቸው የኮንስትራክሽን ግብዓት ነው። የሚያመርታቸው የኮንክሪት ምርቶች፣ የሲሚንቶ ውጤቶች፣ ብረታ ብረት ውጤቶች እና የፈርኒቸር ውጤቶች በጣም ፈርጀ ብዙ ስለሆኑ ብዙ ግዳጆች ያሉት አንዱ መከላከያን ወክሎ ሰራተኛን አስተዳድሮ ለመንግስት ታክሲ ከፍሎ በኮንስትራክሽን ኢንዱስትሪ ውስጥ የሚገኝ አንድ ትልቅ ተቋም። የመከላከያ የግንባታ ግብዓት ማምረቻ ድርጅት በአዋጅ የተቋቋመ የመንግሥት የልማት ድርጅት ሲሆን ድርጅቱ በዋነኛነት የመከላከያን የግንባታ ፍላጎት ማዕከል ባደረገ መልኩ ከሚያከናውናቸው ዘርፈ ብዙ የግንባታ ግብዓት አቅርቦት ሥራዎች በተጨማሪም በተለያዩ ሀገራዊ የግንባታ ሥራዎችም ላይ ይሳተፋል። ድርጅቱ እንግዲህ የተቋቋመው ያው በተወካዮች ምክር ቤት ደንብ የተቋቋመው እንግዲህ ከዚያን ጊዜ ጀምሮ የግንባታ ግብዓቶችን አምርቶ በማቅረብ በዋናነት ለመከላከያ ሚኒስቴር በተጓዳኝ ባለው ትርፍ አቅም ደግሞ ለገበያ በማቅረብ አቅሙን እያሳደገ ተቋሙንም ሀገርን መጥቀም። የመከላከያ መሰረተ ልማት ግንባታ የሚያገለግሉ የግንባታ ግብዓቶችን ማቅረብ ነው። በዛ አግባብ እንግዲህ በተለያዩ ማምረቻ ክፍሎች የተለያዩ ምርቶችን አምርቶ ያቀርባል። በዚሁ አኳያ እንግዲህ በብረታ ብረት፣ በእንጨት፣ በፕሪካስት፣ በትኩስ አርማታ እንዲሁም በጠጠር ምርቶችን ያቀርባል። ዋና ዋና ስራዎች ናቸው። እንግዲህ በየዘርፉ ለብረታ ብረት ጋር ስንመጣ ከፍተኛ የሚባሉ ትልቅ የሚባሉ ምርቶችን ያመርታል። የመያዝ አቅማቸው እስከ 50,000 ሊትር የሚሆኑ የነዳጅና የውሃ ታንከሮችን ያመርታል። ትራክ ሚክሰሮችን ያመርታል። ሞልዶችን በተለያየ መጠን እንደዚሁ ያመርታል። ከንቾችን፣ ፐርሊን፣ የብረት በር መስኮት፣ የአሉሚኒየም በርና መስኮቶችን በብረታ ብረት ዘርፍ ከሚያመርታቸው ዋና ዋና ምርቶች እነዚህ ናቸው። ወደ ፕሪካስት ስንመጣ ደግሞ እንደዚሁ በቱቦ እስከ ስፋታቸው ከሜትር 20 ድረስ የሆኑ
ሪባር ፓይፖችን ያመርታል። ከዚህ በተጨማሪ ደግሞ ከግሬድ ሲ፣ ግሬድ ቢ እና ግሬድ ኢ ብሎኬቶችን በተለያየ ሳይዝ ባለ 10፣ ባለ 15 እና ባለ 20 ብሎኬቶችን ያመርታል። ዲስከቨሮችን ያመርታል። እነዚህን የፕሪካስት ምርቶች ያመርታል። በፕሪካስት በኩል ወደ ጠጠር ስንመጣ ደግሞ የተለያየ ደረጃ ያላቸው 01፣ 00፣ 02 ጠጠሮችን ደግሞ እንደዚሁ እያመረተ ያቀርባል። ከዚህ በተጨማሪ የእንጨት ምርቶች አሉ። የእንጨት ምርቶች ላይ የቁም ሳጥን ምርቶችን፣ የእንጨት በር ምርቶች ያመርታል። ከዛ በተጨማሪ ደግሞ ለተለያዩ ዩኒቨርሲቲዎች የቤተ ሙከራ የሚያገለግሉ ላቦራቶሪ ፈርኒቸሮችን ያቀርባል። ለሰራዊቱ የአልጋ የተደራራቢ አልጋዎችን ለዚህ የሚያገለግል ከዛ በተጨማሪ ደግሞ እንግዲህ ሸልፎችን፣ ኪችን ካቢኔቶችን ለቤትና ለቢሮ የሚያገለግሉ እንደዚሁ ፈርኒቸሮችን እያመረተ ያቀርባል። ከዚህ ውጭ እንግዲህ በፍሬሽ ኮንክሪት ደግሞ ደረጃቸው ከሲ5 እስከ ሲ7 ኮንክሪት ውጤቶችን ፍሬሽ ኮንክሪት ያመርታል። አሁን በአጠቃላይ በድምር ወደ 855 የሚሆኑ ሰራተኞችን አቅፎ እየሰራ ያለ ድርጅት ነው። ከዚህ ካለው የስራ ባህሪ አንጻር በስታፎቻችን ላይ አብዛኞቹ በሲቪል ኢንጂነር ሙያ ያሉና በመካኒካል ሙያ ያሉ ኢንጂነሮች ናቸው። ከዛ ውጭ ግን ከቴክኒክ እና ሙያ ሰልጥነው የመጡ በብረታ ብረት ምርት ስራ ላይ፣ በፈርኒቸር ምርት ስራ ላይ፣ በአልሙኒየም ስራ ላይ ያሉ ብቃት ያላቸው የድርጅቱ ሰራተኞች ይኖራሉ። የቀረው እንግዲህ ጊዜያዊ የምንላቸው ደግሞ በጉልበት ስራ በጊዜያዊነት የሚሸፈኑ ስራዎች ናቸው። እንደዚህ እንደ አዲስ አበባ ከተማ ብቻ ሳይሆን በተለይ በዚህ በአቃቂ ቃሊቲ ክፍለ ከተማ የሰው ኃይል ልማትን ወይም የልማቱን በተመለከተ እንደ ወረዳ 8 በርካታ የስራ እድል እየፈጠረ ያለ ድርጅት ነው። ከአንድ የህንፃ ወይንም የመንገድ ግንባታ ጀርባ አንድ አስተማማኝና ጥራቱን የጠበቀ የግንባታ ግብዓት ሊኖር የግድ ነው። በዚህ ረገድ መከላከያ የግንባታ ግብዓት ማምረቻ ድርጅት ለመከላከያ ሚኒስቴር ዋና መስሪያ ቤትን ጨምሮ ለከተማችን ውበት የፈጠሩትን ለኢንፎርሜሽን መረብ ደህንነት ኤጀንሲ መንትያ ህንፃዎች ጥራቱን የጠበቀ የግንባታ ግብዓቶችን አምርቶ ማቅረብ በመቻሉ የተገነቡት ህንፃዎች በጥራትም ይሁን በውበት አሁን ላይ ለሚገኙበት ደረጃ እንዲደርሱ የራሱን ጉልህ አሻራ ያሳረፈ ድርጅት ነው። የተቋማችንን ትልቁን ህንፃ ብንመለከት ሙሉ ኮንክሪትና ብሎኬት ድርጅታችንን ያቀረበው። በዚህ እንደዚሁም የኢንሳ መንትያ ህንፃዎችንም ሙሉ ብሎኬትና ኮንክሪት ያቀረበው ድርጅታችን ነው። በእነዚህ ጊዜዎች ውስጥ እንግዲህ በነበረን ትንሽ አቅም ነው ብዙ ስራ መስራት የተቻለው። በዚያን ጊዜ የአዳር ስራዎች አሉ። 24 ሰዓት 48 ሰዓት ይሰራል። እንግዲህ ድካም ይኖራል። በዚህ ስራ ጊዜ ውስጥም ጉዳት ያጋጥማል። እነዚህን ሁሉ ቻሌንጆች ስንወጣ በሰዓቱ ብዙ ልምድ በኮንክሪት አቅርቦት ዘርፍ ባልነበረበት ሰዓት ነው። ትልቁ ነገር ግን አንደኛ ኮሚትመንት መኖሩ፣ ሁለተኛ ይህን ቴክኖሎጂ ቶሎ ኦቨርቴክ ለማድረግ ያሉ ባለሙያዎችም ሌላውም በጋራ የሰራበት እንቅስቃሴ በጣም ወሳኝ ነበር። ድርጅታችን ከዚህ ከተቋቋመበት ተልዕኮ አንጻር እንግዲህ ለመከላከያ ተቋም እየገነባ ላለው እንግዲህ አሻራው ትልቅ ነው። በተለይ በአቅም፣ በጥራት፣ በብዛት እና በማቅረብ ለመከላከያ ተቋማት ሰፊ ስራዎችን ሰርቷል። የመከላከያ የግንባታ ግብዓት ማምረቻ ድርጅት በተለይም የመከላከያን ፍላጎት መሰረት በማድረግ በግንባታ ግብዓት አቅርቦት አሻራውን ካሳረፈባቸው የመኖሪያ ቤት ፕሮጀክቶች መካከል የድሬዳዋ ባለ 20 ብሎክ፣ የጎፋ ካምፕ ባለ 20 ብሎክ እና የመከላከያ ሰራዊት ፋውንዴሽን የመኖሪያ ህንፃዎችን ማንሳት ይቻላል። የሰራዊት መኖሪያ አፓርትመንቶች ሰሚት፣ ቃሊቲ፣ አሁንም በዚህ ጋሻ ፕሮጀክት የሚሰራ
እንደዚሁም ደብረ ዘይት የተሰራው የባህር ኃይል ህንፃ፣ አየር ኃይል ውስጥም የአውሮፕላን መንደርደሪያ ኮንክሪት፣ እነዚህን እንደዚሁም ከሞጆ አሁን ላይ በቅርብ ገዳ ልዩ ዞን ያለው ከኤልፓ ጋር የትልቅ የፓወር ስቴሽን ፓዶች ኮንክሪት በሰፊው አቀርበናል። እንደዚሁም ለአዲስ አበባ ከተማ መስተዳደር እንደሚሰራው ሰፊ የኮሪደር ስራ፣ እንደዚሁም ሌሎች የግል ተቋማት ለሚገነቡት ሪል ስቴት፣ እንደዚሁም ከኮሪደር ጋር ተያይዞ ያሉ ብሪጆች ጥራቱን የጠበቀ ኮንክሪት በስፋት አቅርበናል። አሁንም እያቀረብን ያለንበት ሁኔታ ነው ያለው። ከኮሪደር ስራው ጋራ ሰፊ የሆነ የቱቦ አቅርቦት ስራ እየሰራን ያለ ነው። የኛ ድርጅት ብዙ ያልተወራለት ነው። በእድሜ ደረጃ ኦልሞስት ወደ 50 ዓመት የሚሆን እድሜ ያለው አንጋፋ ድርጅት ነው። ሲቪል ሰራተኞቻችን ጋር እኛ የሰራዊት አባላትም እጅና ጓንት ሆነን ማድረግ የሚገባንን ሁሉ እያደረግን እየተጋገዝን እየሰራን የመከላከያን የመሰረተ ልማት ፍላጎት በቅርበት እያሟላንና እየተጋገዝን እንገኛለን። የግንባታ ስራው ጥራቱን የጠበቀ በወቅቱ ከማቅረብ አንጻር ክፍሉ እንግዲህ የተለያዩ ዘዴዎችን በመጠቀም ከተለያዩ ባለድርሻ አካላት ጋር ከአቅራቢዎች ጋር ጥሩ የሆነ የስራ ግንኙነት በመፍጠር በወቅቱ የተረከቧቸውን የስራ ውሎችን ለመፈጸም ጥረት ይደረጋል። አቅርቦቱ በወቅቱ እንዲቀርብና ምርት ክፍሉም ደግሞ አምርቶ ቶሎ ለኮንስትራክሽኑ ግብዓት በማድረስ ቶሎ ፕሮጀክቶቹ እንዲያልቁ ከማድረግ አንጻር ከፍተኛ ጥረትና ርብርብ እየተደረገ ነው። ድሬዳዋ ላይ የተሰሩ አፓርትመንቶች ኮንክሪት ባቺንግ ፕላንት እዛው በመትከል ኮንክሪትም እንደዚሁም ብሎኬት እዛው በማምረት እነዛ ህንፃዎች ላይ ድሬዳዋ ላይም ትልቅ ስራ የተሰራበት ነው። እንደዚሁም በእንጨትና በብረት ምርትም የተረሱንም በሮች፣ ቁምሳጥኖች ሙሉ ያቀረበው የኛ ድርጅት ነው። በቀጣይ በአዲስ አበባ ከተማ መስተዳደር በመንግስት የተያዙ ሰፋፊ የልማት ፕሮጀክቶች ላይ የራሱን አስተዋጽኦ ማበርከት ይፈልጋል። እያበረከተም ያለ ቢሆንም ከዚህ በላይ ማበርከት ይፈልጋል። ለዚሁም ተቋሙ ለሚያከናውናቸው ማንኛውም ግንባታ ስራዎች እንደዚሁም ያለውን አቅም አሟጦ በትጋት ሰርቶ የሚጠበቅበትን ግዳጅ ለመወጣት በአስተሳሰብም በኮሚትመንትም እየሰራ ያለበት ሁኔታ ነው ያለው። እነዚህ የመኖሪያ አፓርትመንት ፕሮጀክቶች ከተመሰረቱ ጀምሮ ተገንብተው እስከሚጠናቀቁ ድረስ ድርጅቱ የሚያከናውናቸው በርካታ ስራዎች አሉት። በተለይም በፊኒሺንግ ምርቶች አቅርቦት ላይ በግንባር ቀደምትነት በመሳተፍ የበርና የመስኮት እንዲሁም የቁም ሳጥንና መሰል የብረት ምርቶችን አምርቶ በራሱ ባለሙያዎች ይገጥማል። ድርጅቱ የኮንስትራክሽን ግብዓቶች ያቀርባል ስንል በፕሪካስት ኤሌመንት፣ በፍሬሽ ኮንክሪት፣ በእንጨት እና በብረት ነው። እንግዲህ በእነዚህ ዘርፎች ጥራት ላይ ያለው ስታንድ በጣም ጠንካራ ነው። በዋናነት ድርጅታችን የመከላከያ ፍላጎትን መሰረት ያደረጉ ከትልልቅ እስከ ትንንሽ ምርቶችን ያመርታል። ለምሳሌ በብረታ ብረት ዙሪያ ብንሄድ የህንፃዎች ካንቾችንና ፐርሊን ወይንም ትረስ ኤንድ ፐርሊን የምንላቸውን ትልቅ የብረት ምርቶችን ያመርታል። ኤልቲዜድ ዶር ኤንድ ዊንዶው የምንለው ይሄ የህንፃዎች መስኮትና በሮችን የብረት ኤልቲዜድ እና ሌሎች በየትኛውም የመከላከያ ፍላጎት መሰረት የተለያዩ የብረት ምርቶችን በፍላጎታቸው መሰረት እያመረተ ይገኛል ማለት ነው። የእንጨት ማምረቻ 4 ትልቅ ወርክሾፖች አሉ።
እዛ እየተመረቱ ነው የሚመጡት። ቁም ሳጥኑና የእንጨት በሩ። የብረት ደግሞ እዛው ግቢ ውስጥ ትልቅ 2 የብረት ወርክሾፖች አሉ። እዛ እየተመረቱ ይመጣሉ። እዚህ አምጥተን አሴምብል እናደርጋለን። ባለቤቱ በሚፈልገው በሰጠን ዲዛይን በሰጠን ስታንዳርዱን በጠበቀ ሁኔታ ድርጅታችን አንድ የሚታወቅበት ትልቁ ስታንዳርዱን የጠበቀ ነው፣ ኳሊቲ ነው፣ ፍጥነትን ይህንን አካተን እየሰራን እንገኛለን። ለምሳሌ የእንጨት በሮቹ ሲሰሩ አክቹዋል ሜዠርመንት እንለካለን። የከንቹም ልክ እንደዚሁ አክቹዋል ለክተን ከዛ ከተሰራው ግንብ ጋር ቤቱ ጋር እናጣጥመዋለን ማለት ነው። ድርጅቱ ለሚያከናውናቸው ስራዎች የተለያዩ የግንባታ ግብዓት ማምረቻ የሚያገለግሉ የፍሬሽ ኮንክሪት ማምረቻ ማሽነሪዎች እንደዚሁም ሚክሰሮችና የተለያዩ ተሽከርካሪዎችን ጨምሮ የእንጨትና የብረት ውጤቶች ማምረቻ ወርክሾፖች አሉት። አንድን ፕሮጀክት ደረጃውን በጠበቀ መልኩ በጥራት ገንብቶ ለማጠናቀቅ በዋነኛነት ከሚያስፈልጉ የግንባታ ግብዓቶች መካከል የፍሬሽ ኮንክሪት ምርት አንዱ ነው። የመከላከያ የግንባታ ግብዓት ማምረቻ ድርጅትም የሚያመርታቸው የፍሬሽ ኮንክሪት ውጤቶች በጥራታቸው የተመሰከረላቸው ስለመሆኑ ደንበኞች በተደጋጋሚ የሚያነሱት ሐሳብ ነው። የድርጅቱ ትልቁ ጥንካሬ ጥራት ላይ ያለው ኮሚትመንት ነው። ጥራት ላይ ያለው ኮንስትራክሽን ደግሞ ሰው የሚኖርበት ስለሆነ ተቋም የሚኖርበት ስለሆነ ተቋም የሚገነባ ከዜሮ ተነስቶ የሚገነባ ስለሆነ በኮንስትራክሽን ኢንዱስትሪ ውስጥ አንዱ መለኪያው የኮንስትራክሽን ግንባታ ውስጥ 3 መለኪያዎች አሉ። አንዱ ጥራት ነው፣ ሁለተኛው ኢኮኖሚካሊ በቁጠባ መጠቀም ነው፣ ሶስተኛው በጊዜ ነው። ስለዚህ ለዚህ ደግሞ ወሳኝ የኮንስትራክሽን ኢንዱስትሪ ውስጥ ወሳኙ ግብአት ነው። ግብአቱ ጥራት ካለው ለኮንስትራክሽን ኢንዱስትሪው ስኬት ትልቅ ሚና አለው። ኮንክሪት ከፍተኛ ጥንቃቄ የሚፈልግ ምርት ነው። ኮንክሪት ተመርቶ ሄዶ ህንፃም ላይ የሆነ ቤዝመንት ላይ ተደፍቶ ኮንክሪት ጥራት ከጎደለው የምታፈርሰው ሙሉ ቤት ነው። ስለዚህ በኮንክሪት ምርት ዘርፍ ላይ ብዙ ጊዜ የምንለው ነገር አለን። ኮንክሪት ስናቀርብ ሁል ጊዜም ግንባታ ላይ የሚሰሩ ስራዎች ሁሌም መንደር ብሎም ሀገር መገንባት ነው። ስለዚህ በጥራት መስራት ሀገርን በጥራት መገንባት ነው። ጥራት ወረደ ማለት ያው እንግዲህ ሀገርን ማፍረስ ይቆጠራል። ስለዚህ ላይ ከፍተኛ ጥንቃቄ መስራት ስለሚገባ ከፍተኛ የጥራት ማስጠበቅ ስራዎች ላይ ትኩረት አድርገን ሰርተናል። በዚህ ዘርፍ ለከፍተኛ ትኩረት መስጠት የሚችሉ ባለሙያዎችና አመራሮች እንዲኖሩ የማድረግ ስራ፣ በሌላ በኩል ደግሞ የምንጠቀማቸው ጥሬ ዕቃዎች ምን መሆን አለባቸው? ከመጀመሪያው ጥሬ ዕቃ እስከ አመራረት ሂደት እስከ አቀራረብ ያሉ ስራዎች ላይ እንዴት አይነት አካሄድ መከተል አለብን የሚለው ስራ ላይ ከፍተኛ ትኩረት ተደርጎ ተሰርቷል። እንደዚሁም የግብዓት አጠቃቀሞቻችንን እና የምናመርተው ምርት ጥራት ለመቆጣጠር የራሱ የሆነ ማዕከላዊ ላቦራቶሪ ያለው፣ እንደዚሁም ከአዲስ አበባ ዩኒቨርሲቲ ጋር ደግሞ በጋራ የምንሰራቸው የሚክስ ዲዛይኖች የተለያዩ ሚክስ ዲዛይኖች አሉ። በዛ መሰረት አድርገን ጥራት የማስጠበቅ ስራው ላይ በከፍተኛ ትኩረት ሰርተንበታል። ዋናነት ፍሬሽ ኮንክሪት እንግዲህ ግንባታ ሲካሄድ ከብረት ከአርማታ ብረት ቀጥሎ ለግንባታ ግብዓት በዋናነት የሚያገለግል የፍሬሽ ኮንክሪት የምንለው ነው ማለት ነው። እና በአሁኑ ሰዓት በተለይ የተለያዩ የኮንክሪት አይነቶችን እየሰራን ነው። ኖርማል የሚባሉ የግንባታ አይነቶች እስካሁን በተለመደው እስከ G+5 በተለያየ ሜጋ ፓስካል እስከ C50 እንዳሉት ወይም እስከ C60 ድረስ ለተለያየ ደረጃ ላላቸው እያመረት ነው። ይሄ እንግዲህ የአርሚ ፋውንዴሽን ጋሻ ፕሮጀክት ይባላል። ወደ 16 ብሎኮች G+50 ብሎክ የሚሰራበት ሳይት ላይ ነው የምንገኘው። አሁን እየሰራ ያለው እንግዲህ የፋውንዴሽን ስራ ነው እየሰራን ያለ ነው።
ከምድር ላይ ተነስቶ የመጀመሪያ የማት ፋውንዴሽን ስራ እየሰራን ነው የምንገኘው። ያው ስራውን ከመጀመራችን በፊት እንደ ቢሮ ምህንድስና መተን የዝግጅት ስራዎች መጠናቀቃቸውን፣ የብረት ስራዎች፣ የፎርምወርክ ስራዎች መጠናቀቃቸውንና ትክክለኛ የሙሌት ሳይዙ ልኬታ እንወስዳለን እንደ ቢሮ መሀንዲስ ማለት ነው። መተን እሱን አድርገን በሙሌቱ ወቅትም ደግሞ በዲዛይኑ መሰረት እየተሞላ መሆኑን ኮንክሪቱ በሚገባው አግባብ እየተሞላ መሆኑን ቼክ እያደረግን እየሰራን ነው የምንገኘው። 2 ፎርማኖች ነው ያለን። አንድ ሳይት ላይ ይቀመጣል፣ አንድ ፓሽንግ ላይ የሚቀመጥ ፎርማን አለ። ግንኙነት አለን። መኪኖች ከዚህ ተሎ እንዲወጡ ከዛ ተሎ እንዲገቡ ተነሳሽነት፣ ሰራተኛው ደግሞ በሞራል በተሰጠው ሰዓት ጨርሶ ወደ ግቢ ለመግባት ጥረት አለ፣ ሞራል አለው። ሰራተኛው በአብዛኛው ይሄ እንደምታዩት ይሄ በአጭር ጊዜ ያለቀ ሳይት ነው። ስለዚህ ሰራተኛው በተነሳሽነት እየሰራ ነው። አንድ ሳይት ላይ 2 ፓምፕ አድርገን በተደጋጋሚ ቅልጥፍና ባለው መሰረት መኪኖች እየተተካኩ በአጭር ጊዜ ውስጥ ስራውን ጨርሰን ለመውጣት እንደዛ አይነት ስራ ነው የምንከተለው። በዛ ላይ ደግሞ ያው ቲም ስፒሪቱም አሪፍ ነው። ሁሉም በተነሳሽነት ነው የሚሰራው። የተጀመሩ ስራዎች በሚገባው በሰዓቱ ማለቅ ስላለባቸው አንደኛ የኮንክሪቱ ባህሪም ሰልፍ ኮምፓክት ኮንክሪት ስለምንጠቀም ወተርታይ ስለሆነ ቶሎ መምጣት ስላለበት እሱን እንግዲህ በርብርብ እየሰራ ነው የምንገኘው። ከጊዜ ወደ ጊዜ አቅማችንን እያሳደገን የመጣንበት ሁኔታ ነው ያለውና በተለይ አዳዲስ ማሽነሪዎችን ከመያዝ አንጻር እንግዲህ የማምረት አቅማቸው ከፍተኛ ሆኖ ለምሳሌ ወደ ፍሬሽ ኮንክሪት አካባቢ ብንመጣ ወቅቱ የሚጠይቀው እንግዲህ በጣም አቅም ያላቸውን ማሽኖች መታጠቅ ያስፈልጋል። ከዚህ አንጻር እንግዲህ ትራክ ማውንቶች ከፍ ያለ ህንፃን የመድረስ ኮንክሪቱን ከፍ ያለ ህንፃ ላይ ማድረስ ላይ ሃይ ራይዚንግ የሆኑ ቢልዲንጎች ላይ ከመስጠት ከማቅረብ አንጻር እንግዲህ ትራክ ማውንቶች አሉ። አቅርቦት እንደዚሁ የሲሚንቶ አቅርቦት በበልክ ሲሜንት ትራኮች አሉን። ትራክ ሚክሰሮች በብዛት አሉን። ስቴሽነሪ ፓምፖችም እንደዚሁ ታጥቀናል፣ በዚህ በፍሬሽ ኮንክሪት አካባቢ ማለት ነው። እና እነዚህ ማሽኖች ዘመናዊዎች ናቸው።